በሲዳማና በኦሮሚያ አካባቢ ከባድ የተባለው ውጥረት ነግሷል። የምርጫን ጉዳይ አሳሳቢ ያደርጋል። ወንድማችን አቤል አቡና እፎይ ከወንድማችን መምህር ዘመድኩን ጋር በመሆን አስደናቂውን መልስ እነሱ ይሰባሉ፣ እነሱ ይናገራሉ። ከኛ የዲላን ጉዳይ እንዴት ይታያል? ውድና ክቡራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ መረጃ እጅግ በጣም ጉልበት እንዲኖረው ፈልጋለሁኝ። ላይክ ማድረግ፣ ሼር ማድረግና ማዳረሳችሁ ፍጹም እንዳይዘነጋ። ይህ ያሮስ ነው። ያሮስን ምርጫችሁ ስታደርጉ በየጊዜው ኦርቶዶክሳውያኑ መረጃዎች፣ ኦርቶዶክሳውያኑ ጥንክሮች፣ ሰፋፊ መረጃዎችን የምታገኙ ነው የሚሆነው። እንግዲህ በቀጥታ ወደ መረጃችን እናመራለን። ላይክ ሼር ማድረግ እንዳይዘነጋ። ከምንመለከተው መረጃችን መካከል እንግዲህ በቅድሚያ የአባቶቻችንን ሰላም ለኪ ሲሉ የነበሩ ደስ የሚያሰኘውን ዝማሬ፣ ደስ የሚያሰኘውን ጸሎት፣ ደስ የሚያሰኘውን ምስጋና እናድምጥ። አባቶቻችን መነኮሳት መናንያኑ አንድ ላይ በመሆን ሰላም ለኪ እንዘንሰግድ ለኪ ማርያም እምነ ናስተበቋኪ ማርዌናዊ ተማሂፀን ነቢኪ በእንተሃና እምኪ ወኢያቄም አቡኪ ማህበረነ ዮም ድንግል ባርኪ ብለውናል። ደስ የሚል ጸሎት ነው። ልካታ ተከታትለን ተመልሰናል። ኦርቶዶክሳውያን እንግዲህ አባቶቻችን ጸሎት ልመና ከሁላችን ጋር ይሁን፣ አሜን በሉ። ሁላችሁም እንግዲህ የሚያሸልሙ ጥያቄዎችን የማመጣ ይሆናል ከቅርብ ጊዜያት ወዲህ ማለት በኋላ ማለት ነው። ማን ወድለኛ ምናምን የሚሉትን በስፋት እንመለከታለን። ወደ ቀጥታ ወደ መረጃችን ስናመራ በሲዳማና በኦሮሚያ ክልል አካባቢ ከፍተኛ የሆነ ግጭት እየተቀሰቀሰ ይገኛል። ይሄ ግጭት እንግዲህ ብዙሃኑ እየቀጠፈ ነው። ግጭቱ በጣም አስደንጋጭና አሳሳቢ ነው። አስቸኳይ የሆነ ልባት ካልተሰጠው ወይም መንግስት ጣልቃ የማይገባ ከሆነ በጣም በሚያስፈራ መልኩ ዶጋመድ የሆነ ነው። ብዙ ቤቶች ቃጠሎች የተፋፋሙ ነው። ስለዚህ ይሄ ነገር እጅግ በአስቸኳይ መረጃ ሊሰጥባቸውና ትኩረት ሊሰጥባቸውና መንግስትም አፋጣኝ የሆነ ውሳኔ ቢወስድ መልካም ነው። በኦሮሚያና ሲዳማ ድንበር አካባቢ ዳግም ውጥረት መባባሱን የተሰማው ቤቶች የተቃጠሉ ነው። በኦሮሚያ ክልል ምዕራብ አርሲ ዞን እና በሲዳማ ክልል ምስራቅ ዞን አዋሳኝ አካባቢዎች የጸጥታ ችግር እንደገና መባባሱ ስፍራው አደገኛ እንዲሆንና ብዙዎቹ ትኩረት እንዲሰጡት የሆነ ሆኗል። እንግዲህ ከኋላ በምትመለከቱት ምስል ቤቶቹ እንግዲህ በምትመለከቱት መልኩ በጣም አስፈሪ በሚመስል መልኩ እየተቃጠሉ ነው። የጎጆ ቤቶች ናቸው። አብዛኛው ደግሞ ጎጆ ታውቃላችሁ፣ ሳር አለው፣ ደረቅ ያለ ሳር አለው። እሳት ሲያያዝበት አካባቢ ደግሞ የደን ቦታዎች ስለሆኑ ምን ያህል ተዛማችነት እንደሚኖረው ማሰብ ነው። በተለይ በሲዳማ ክልል በንሳ ወረዳ ሀሜሾ ቦረና ቀበሌ እንዲሁም ቃጣና ቀበሌ ውስጥ ሶሌ ተብሎ በሚጠሩ አካባቢ ቤቶች የተቃጠሉ መሆናቸው ተገልጿል። በአካባቢው ተኩስ ድምጽ እስካሁን የተሰማ ነው። ንብረትም እየወደመ እንደሆነ ሰምተናል። የሲዳማ ክልል ጸጥታ ቢሮ በሰጠው መግለጫ የጸጥታ ችግሩ ሙሉ በሙሉ ቁጥጥር ስር መዋሉና በአካባቢው ሰላም መስፈኑ ቢገለጽም በተጨባጭ ግን ግጭቶቹ በተደጋጋሚነት እየቀጠሉ መጥተዋል ማለት ነው። የተወሰኑ ዘገባዎችን እስኪ ላስደምጣቸው።
በምስራቃዊ ሲዳማ ዞን እንግዲህ ጭሬ ወረዳ ጉባሄማ በተባለ ቀበሌ ላይ በገበያ ስፍራ ላይ በተነሳ ግጭት ምክንያት በኦሮሞና በሲዳማ ማህበረሰብ መካከል ከፍተኛ የሆነ ግጭት ተከስቶ ያም ግጭት ወደ ላርጅ ስኬል ግጭት በማምራት የሰዎች ህይወት ጠፍቷል። በሰፊው እንደምትመለከቱት ከኋላ ንብረት ወድሟል። እስካሁኑ ሰዓት ሁለቱም ክልሎች ስለዚህ ግጭት ምንም አይነት ነገር መግለጫ አላወጡም። እንደዚህ አይነት ማህበረሰባዊ ግጭቶች በጣም እየተስተዋሉ ነው። ስፔሻሊ ደግሞ ኦሮሚያ ከሚያዋስናቸው ክልሎች ጋር በሰፊው ሲጋጭ ይስተዋላል። ለምሳሌ በምስራቅ ከሶማሌ እንዲሁም ወደዚህ ስንመጣ ከሲዳማ፣ ከጌዲዮ ዞን፣ ከደቡብ ክልል፣ በጉራጌ በኩል ደግሞ ሶዶ ላይ ከማዕከላዊ ኢትዮጵያ ክልል፣ በሰሜን በኩል ከአማራ ክልል እንዲሁም በምዕራብ በኩል ከቤንሻንጉል ክልል በዚህ በቅርብ ጊዜያት ውስጥ ሰፊ ግጭቶች በክልሎች ወይም ደግሞ በድንበር ምክንያት ሲጋጩ እያየን ነው። እንደዚህ አይነት ቦርደር ዲስፑቶችን የፌዴሬሽን ምክር ቤትም ይሁን ትልቅ መንግስታዊ አካል ጣልቃ ገብቶ እልባት የማይሰጠው ከሆነ ወደ ላርጅ ስኬል ግጭት ሊያመራ ስለሚችል በተለይ ደግሞ በሰፊው እንደሚስተዋለው ከሆነ ኦሮሚያ ክልል ኩታ ገጠም ከሆነባቸው ክልሎች ከእያንዳንዱ ጋር ቦርደር ዲስፑት ውስጥ የገባበትን ሲቹዌሽን እየተመለከትን ስለሆነ የሚመለከተው አካል ወይም ደግሞ ጉዳዩ የሚመለከተው መስሪያ ቤት እንደ ፌዴሬሽን ምክር ቤት ያሉ ትልልቅ የፌዴራል መስሪያ ቤቶች እንደዚህ አይነት ጉዳይ ላይ ገብተው ለጉዳዩ እልባት የማይሰጡ ከሆነ እንዲህ አይነት ትንንሽ የሚባሉ ግጭቶች ወደ ላርጅ ስኬል ግጭቶችና ጦርነቶች ሊያመሩ ስለሚችሉ ኃይል ሊባሉ ይገባል። በሲዳማ ክልል ሰፊ የሆነ የንብረት ውድመት ተከስቷል። ሰዎች ሞተዋል። ሰዎች የአካል ጉዳት ደርሶባቸዋል። ያው በተደጋጋሚ እየሰማን ስላለን የሰው ህይወት መጥፋት፣ የንብረት መውደም፣ የአካል መጉደል እንደ ቀላል ነገርና እንደ ተራ ነገር ስለምንቆጥረው እንጂ የአንድ ሰው ህይወት ከምንም ነገር በላይ ስለሆነ ቅድሚያ ለሰዎች ህይወት እንዲሰጥና ግጭቱ እልባት እንዲያገኝ ስላሳስባለሁ። አመሰግናለሁ። እጅግ አሳዛኝ ነው። አሁንም ትኩረት ያስፈልጋል። በሲዳማና በኦሮሚያ ድንበር አካባቢ ያለው ግጭት እየተስፋፋ የሰው ህይወት እየጠፋ ይገኛል። ኮፒሊንግ ሸር እያደረጋችሁ ተከታተሉ። በሲዳማና ኦሮሚያ ክልሎች አዋሳኝ ድንበሮች የተፈጠረው ግጭት ከጉባ ሂማ አካባቢ ወደ አሬርሶ ወረዳ መዛመቱን ትናንትና ምሽት የሲዳማ ክልል ፖሊስ አስታውቋል። በሲዳማና ኦሮሚያ ክልሎች አዋሳኝ ድንበሮች ላይ ሰሞኑን በተቀሰቀሰ ግጭት ለጊዜው ቁጥራቸው ያልታወቀ ሰዎች ህይወት ማለፉን ከሰሞኑ መዘገብ ይታወሳል። ለተጨማሪ መረጃ መሰረት በሲዳማና በኦሮሞ ማህበረሰብ መካከል ከባድ ግጭት ተቀስቅሷል። በሚያሳዝን ሁኔታም የሰዎች ህይወት እየጠፋ ነው። በምስራቃዊ ሲዳማ ዞን ጭሬ ወረዳ በሲዳማና ኦሮሚያ ድንበር አካባቢ የተከሰተው ቀውስ አሳሳቢ የሚባል ደረጃ ላይ ደርሷል። እባካችሁ ይህን ቪዲዮ ሸር፣ ኮፒ ሊንክ እያደረጋችሁ ለሚመለከተው አካል አድርሱ። የሲዳማም ሆነ የኦሮሚያ ክልል አስተዳደሮች ግጭቱን ለማብረድ የሚያገዝ እንቅስቃሴ ማድረግ ባለመቻላቸው በየቀኑ የአካባቢው ነዋሪዎች ሞቶችና የአካል ጉዳቶችን እንዲሁም ከፍተኛ የንብረት ውድመቶችን እያስተናገዱ ነው ተብሏል። ይህንን ቪዲዮ ሸር አድርጉ። ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። በጣም ትኩረት ተሰጥቶ ሊታይበት ይገባል ብዬ አስባለሁ። ወንድማችን አቤል አቡና ታስሯል። አቤል አቡና ፍትህ የሚሻ ሆኗል። እንግዲህ እስር ቤት በተደጋጋሚ የታሰረበት ምክንያት ደግሞ ከገቢ ጉተማ ጋር አገናኝቶታል። እንግዲህ ከገቢ ጉተማ ጋር የነበረው ኢንተራክሽን የ8 ወር ልዩነቶች ነበሩት። ታስሮ ከተፈታ በኋላ 8 ወራት አልፈዋል። ግን ያንን በማውሳት አሁን በድጋሚ ታስሯል። ታሰረበት የተባለው ቪዲዮ እንግዲህ አንዳንዶቹ ሲቀባበሉት በማህበራዊ ሚዲያ አይተናል። ከአቤል አቡና ጋርም የተገናኙ መረጃዎች እጃችን ገብተዋል። ቪዲዮ እንካተል። ሰላም እንዴት ናችሁ? ደህና ናችሁ ወይ? ትናንትና ከፌዴራል ፖሊስ ቢሮ ተደውሎልኝ ነበረ። ያው የተነገረኝ ጉዳይ ጠዋት ነው የተደወለልኝ። በገቢ ጉተማ ጉዳይ ተጨማሪ ቃል ሊቀበሉኝ እንደፈለጉ ነው። ያው ጉዳዩ እንግዲህ ካለፈ 6 ወር በላይ ይሆነዋል በእኔና በገቢ ጉተማ ጉዳይ ላይ ማለት ነው። በዛ ጉዳይ ጥያቄ ሊጠይቁኝ እንደሚፈልጉ ነው የነገሩኝ እና ትናንትና አልተመቸኝም ነበረ። ደግሞ ተደውሎልኝ ዛሬ ጠዋት ተቀጥሬያለሁ። ያው ተደውሎልህ አይደለም ባይደወልልህ መሄድ ነው፣ ምንም ማድረግ አይቻልም። ምክንያቱም ኃላፊነት ቤተሰብ ያለው ሰው መንግስት ፈልጎት ራሱን ሰውሮ ደብቆ መኖርም የለበትም። ደግሞ ጤነኛ እንደሆነ የሚያምን ህጋዊ እንደሆነ እርግጠኛ የሆነ ሰው ሁልጊዜ
ጽድቅና እውነትን የሚያስቀድም ሰው ፊት ለፊት ነገሮችን ማየት መቀበል አለበት ብዬ አምናለሁ። ያው እንዳመጣጡ ማለት ነው። ዞሮ ግን የተጠራሁት ለዚህ ነው። ለዚህ እንዳልሆነ ይሰማኛል። ምክንያቱም አንዳንድ ጊዜ ነገሮች አስተማማኝ አይደሉም። በተለይ ማህበራዊ ጉዳዮች ላይ ሂስ ስትሰጡ፣ ሀሳብ ስታካፍሉ ደስ የማይላቸው አካላቶች ሊኖሩ ይችላሉ። ከዛ ጋር ተያይዞ ምናልባት ገቢ ጉተማ እንደ መሳቢያ ሆኖ እኔ ወራሴ ተፈልጌ ከሆነ አላቅም። ይህንን ቪዲዮ ግን ለክፉም ለደጉም እንደለመደብኝ አስቀምጠዋለሁ ማለት ነው። ገቢ ጉተማ እንደምታውቁ ከ6 ወር በፊት በ50 ሺህ ብር ዋስ ወጥቷል። ያው አቃቢ ህግ ጉዳዩን መቀስቀስ ፈልጎ እንደሆነ እናየዋለን ሄደን። ግን እስቲ መልካም ሁሉ ይክተመኝ ብዬ ነው የሚሄደው። ይመቻችሁ። እግዚአብሔር ከእናንተ ጋር ይሁን። ፍትህን፣ ጽድቅን፣ እውነትን ብቻ በማስቀደም ስለ እውነት ብቻ ወደፊት እንድትጓዙ አበረታታችኋለሁ። ምንም ሆነ ምንም ግን ደስ እያለኝ ነው እየሄድኩ ያለሁት። ተባረኩ። እግዚአብሔር ከእናንተ ጋር ይሁን። ሀገሬ ኢትዮጵያ ድንገተኛ እንግዳ የመጣባትን ብዙ ልጆች ያሏትን እናት ትመስለኛለች። እናቲቱ እንግዶቿ ሲመጡ አልጋ ስር፣ ሶፋ ስር፣ ጓዳ ውስጥ ያለውን ቆሻሻ ሳታጸዳ እንግዶቹ ብቻ የሚያዩትን የፊት ለፊቱን ነገር ብቻ አጽድታና ሱባ እንግዶቿን በደስታና በክብር የምትቀበል በጓዳ ያሉትን የተራቡትን ልጆቿን በቅባት አሱባ ጠግበዋል እያለች ለመጡት እንግዶች የምታስተዋወቅ እንግዶቿ ከልጆቿ የሚበልጡባት እንግዳ ተቀባይ እናት ትመስለኛለች። ደስ ይላል። እነዚህ ሁሉ ሰዎች ለሀገር ገጽታ፣ ለሀገር ግንባታ የበኩላቸውን አስተዋጽኦ እያደረጉ እንደሆነ ባልክድም፣ ነገር ግን በጓዳ ያለውን ሪያሊቲ ለሌላው ባታሳዩትም ውስጥ ላለነው ለኛ ግን ለመቀየር ብትታገሉ ምናልባት ከግብዝነት ትወጣላችሁ ብዬ አምናለሁ። በተለይ ኢትዮጵያውያን ኮንቴንት ክሬተሮች፣ ኢንፍሉዌንሰሮች ብዙ ጊዜ የምትሰሩት ከህዝብ ጎን ሆናችሁ ሳይሆን ከሚጠቅማችሁ ጎን ብቻ ሆናችሁ እንደሆነ እየተመለከትኩ ነው። እጥ ያጣ የኑሮ ውድነት፣ ሃይባይ የሌለው የነጋዴዎች ስግብግብነት፣ ውጣ ውረድ የሚበዛበት ቢሮክራሲ ባለበት ሀገር ውስጥ እናንተ የፍለፊቱን መልካም ነገር ብቻ በማሳየት በጓዳ ያሉትን የብዙ እናቶች፣ ህፃናት፣ ወጣቶች ረሃብና ስቃይ ባላየ ያለፋችሁት ይመስለኛል። ኢንፍሉዌንሰር የሆናችሁት ከዚሁ ማህበረሰብ በተገኘ ተቀባይነትና ይሁንታ ነው። ሰው መስራት ያለባችሁ ነገር ካለ ስፔሻሊ የኑሮ ውድነት ላይ ህዝቡን እንደ ቀንበር የተጫነው አስቸጋሪ ኢኮኖሚያዊ ቀንበር ላይ አብራችሁ ከህዝብ ጋር በመተባበር ሀገርን በማያፈርስና በሚያንጽ መንገድ ውስጣዊ በሆነ መንገድ መስራት አስፈላጊ ይመስለኛል። አሁን የምታደርጉት ለሀገሪቷ በጎ እይታ እንዲኖር መፍጨርጨራችሁ፣ መድከማችሁ ራሱን ችሎ በጣም እጅግ የሚመሰገን ቢሆንም ነገር ግን ውስጣዊውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መሯራት እሱ ከግብዝነት ያለፈ ዓላማም ግብም ያለው አይመስለኝም። አሁን ኢትዮጵያ ብዙ ሀገሮች ሊጎበኙት የሚገባ ታሪካዊ ቅርስ፣ ባህልና ልዩ ልዩ ቋንቋን የሚናገሩ እጅግ የተዋቡ ብዙ ባህሎች፣ ብዙ ውበቶች ያለባት እግዚአብሔር የባረካት ሀገር ናት። ነገር ግን በራሳችን ስንፍናና ራስ ወዳድነት ይህንን ባህል የተሸከመውን ማህበረሰብ ኢኮኖሚ እንዲያጎብጠው አድርገን ቀና ማለት እስካይችል ድረስ ኑሮ እያንተፋተፈው ያለበት ሁኔታ ላይ ያለ ነው። ስለዚህ መጥተው እኛን መጎብኘታቸው የእኛን ጥሩ ነገር ማየታቸው እንዳለ ሆኖ በውስጥ ግን የምናውቀው ሰውን ሁሉ ያደከመ ኢኮኖሚያዊ ቀንበር በተቻለ መጠን ስግብግብ ነጋዴዎችና ህዝብ ላይ እንደ ቀንበር የተጫነውን አላስፈላጊ የሆነ አሰራር በማስወገድ ኢትዮጵያን የምር ከውስጥ ወደ ውጭ እንድትለወጥ ማድረግ ያለብን ይመስለኛል። ለዚህ ደግሞ ኢትዮጵያዊ ተባብሮ ኢንፍሉዌንሰር ያደረጋችሁ ኮንተንት ክሬተሮች አደራም ውለታም ያለባችሁ እንደሆነ መዘንጋት የለባችሁም የዚህ ህዝብ። ስለዚህ ገጽታ ለመገንባት የኢትዮጵያን መልካም ጎን ለማሳየት የምትችሉትን ያክል መስራታችሁ የሚያስመሰግናችሁ ቢሆንም ነገር ግን በውስጥ በኩል ያለውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መንተፋተፍ አሁንም ግብዝነት እንደሆነ ልነግራችሁ ፈልጋለሁ። አዎ ውስጧ የተዋበ እናት አባቶቿን ያከበረች ወጣቶቿ ቀና ያሉባት ጥቂት ሀብት ያላቸው ሰዎች ብዙሃንን የማይጫኑበትን መልካም የሆነ ሀገር ለመፍጠር ከውስጥ ወደ ውጭ የሆነ ለውጥን ማምጣት ያለብን እንደሆነ መዘንጋት የለበትም። ከውጭ የሚመጣልን ጭብጨባ ውስጣችን የምር እስኪታወቅ ነው።
ውስጣችንን አክመን ወንበር ላይ የተቀመጡ ስግብግብ ሹመኞችንና በቃኝ የማያውቁ ስግብግብ ነጋዴዎችን አደብ አስገዝተን ለሁላችንም እኩል ሀብቷንም በረከቷንም የምትሰጠንን ኢትዮጵያን እስክንገነባ ድረስ ሽንገላ ላይ ሳይሆን እውነታ ላይ ቆመን አብረን ተያይዘን መስራት ያለብን ይመስለኛል። ስለዚህ ኢንፍሉዌንሰሮች አሁንም የህዝብ ከናንተ የሚጠብቀው እንግዳ መጥቶባት ፊት ለፊቱን አጽድታ ከአልጋ ስርና ከሶፋ ስር ያለውን ቆሻሻ እንደደበቀች ሰነፍ እንግዳ ተቀባይ የሆነችን ምድር መፍጠር ሳይሆን የምር ውስጧም ውጫዋም ያማረ ሁሉም ሊወዷት የሚችል የተባበረች ኢትዮጵያን አንድ ላይ ሆነን መገንባት ነው ያለብን። ለዚህ ደግሞ የህዝብ አደራ ጊዜ የሰጣችሁ ኢንፍሉዌንሰሮች ላይ ወድቋል። ይህንን ማድረጋችሁ በጎ ነው። ነገር ግን ከውስጥ እንድትጀምሩ ነው ይህንን ቪዲዮ የሰራሁት። ይመቻችሁ። ለወንድማችን አቤል አቡና ፍትህ ጠይቁን፣ ጠይቁላችንም ፍትህ ለወንድማችን አቤል አቡና ያላችሁ ጻፉ። እውነት የሚናገር ነው። ምንም እንኳን የሚያምነው በፕሮቴስታንት ቤተ እምነት ያለ ቢሆንም ለእውነት የቆመ ወንድማችን ነው። ስለዚህ እሱ መታሰር ያሳስበናል። ስለዚህ ጥያቄ የምናቀርባለን ማለት ነው። ወደ ዴላን እናምራ አይደለ? ዴላን ፔጅ ከሰሞኑ እንግዲህ ኢትዮጵያን ጎብኝቷል። እንግዲህ ከ19 ሚሊዮን በላይ የቲክቶክ ገጽ ተከታይ ያለው ብዙ መረጃዎችን ሲሰራ የነበረ ወንድማችን ዴላን መጥቶ ነበር ኢትዮጵያ ውስጥ ከወንድማችን አዶናይ ጋር በመሆን ብዙ ስራዎችን ሰርቷል። የተለያዩ መንፈሳዊ ቦታዎችን ጎብኝቷል። ላሊበላን ጨምሮ ብዙ ቦታዎችን አይቷል ማለት ነው። ሀረርንም አይቷል። ከዛ ጋር የተገናኘ መረጃዎችን እናስደምጣችሁ። የኢቲቪ ጋም አንዳንድ ወሬዎች ሰምተዋል። ኢቲቪ ደጋግሞ ስለ ዴላንም ሲዘግብ ነበር። ሁለተኛ ደግሞ ዴላን በመምጣቱ በጎ ነገሮች ታይቷል። ጥያቄያችን የውስጣችን ያልተመለሰልን ነገሮች የኑሮ ውድነቱ አልታየም፣ የታየ ያለው ከላይ ያለው ነው የሚሉ አስተያየት ሰጪዎች አሉ። ለዚህም ደግሞ ወንድማችን ብሩክ የሚሰጠው መልስ አለ። ላሊበላም ደግሞ ሄዶ በማየቱ የተሰማቸውን ደስታ ደግሞ የገለጡ መምህራኖች አሉ። የዴላንን ጉዳይ አንዴ ጠቅለል አድርጌ እንደሚከተለው ላቅርብላችሁ። በፈጣን ዓለም አቀፍ ዜና አቅራቢነቱ የሚታወቀው ዴላን ፔጅ እንግዲህ ኢትዮጵያ መምጣቱ ይታወቃል። ኢትዮጵያ በታዋቂ ሰዎች መጎብኘቷ እንደ መጥፎ ነገር አላየውም። ጥሩ ነው። ወደ ኢትዮጵያ መምጣቱ የሚበረታታ ነገር ነው። ሌሎችም ታዋቂ ሰዎች ወደ ኢትዮጵያ መጥተው ኢትዮጵያን ቢጎበኙ ደስ ከሚላቸው ሰዎች አንዱ እኔ ነኝ። ግን ተመልክታችሁ እንደሆን ብሔራዊ የቴሌቪዥን ጣቢያችን የሆነው የኢትዮጵያ ቴሌቪዥን በፌስቡክ ገጹ እስካሁኑ ሰዓት ድረስ ለዚህ ልጅ 8 ጊዜ የዜና ሽፋን ሰጥቷል። ይኸው እንደምትመለከቱት 1 2 3 4 5 6 7 8 በዚህ ወጣ፣ በዚህ ገባ፣ ይሄን ጎበኘ፣ ይሄንን አላይ እያለ በተለያየ ሰዓት ሰፊ የዜና ሽፋን አድርጎት 24 ሰዓቱን ሰንብቷል። እኔ እስከሚገባኝ ድረስ በብሔራዊ ቴሌቪዥን ድረገጽ መዘገቡ እንደ መጥፎ ነገር አላየውም። ግን ከአንዴ በላይ አስፈላጊ አልነበረም። ገባ፣ በቂ ነበር። ከዛ በኋላ በዚህ ተራመደ፣ ይህን ረገጠ፣ እዚህ ጋር ቆመ፣ እዚህ ጋር ተራመደ። የእናንተ ስራ አይደለም። ሌሎች አሉ ይዘት ፈጣሪዎች ከሱ ጋር የሚዞሩ፣ እነሱ ዘግበው ለህዝብ ያደርሱት፣ ችግር የለውም። ግን እናንተ እየሰራችሁት ያላችሁት ነገር ምንድን ነው? እንደዚህ አይነት ትንንሽ ነገሮችን በመዘገብ የህዝብ ጭወት እንዳይሰማ ሚዲያውን ከቨር ለማድረግ ነው ወይ እየሄዳችሁ ያላችሁት? እንደ ናሽናል ቴሌቪዥን ምንም አይነት ለህዝብ ጭወት ለህዝብ ችግር እስካሁን መፍትሄ ስትሰጡም የህዝብን ጭወት ወደ መንግስት ስታደርሱም አይተናናቅም። የመንግስትን አቺቭመንቶች ነው ለህዝብ እያደረሳችሁ ያላችሁት እንጂ ህዝብ ጋር ይሄ ችግር አለ ብላችሁ እስካሁን ዶክመንተሪ ሰርታችሁ መንግስት ያንን ችግር እንዲመለከት ስታደርጉ አይተናናቅም። ስለዚህ ለእንደዚህ አይነት ትንንሽ ነገሮች ሽፋን በመስጠት በእንደዚህ አይነት ትንንሽ ጉዳዮች የህዝብን ችግር ሃይድ ለማድረግ እየሄዳችሁ ያላችሁ ነው እየመሰለን ያለው። ከዚህ በትታር ይሄ ዛሬ አዶናይ የለቀቀው ደስ የሚል ቪዲዮ ነው እና እንስማውና ምን እያሉ እንደሆነ ልንገራችሁ። በደንብ ሼር እያደረጋችሁ ለብዙዎች እንዲዳረስ አድርጉት። እንስማው። ይሄ ቪዲዮ
እንግዲህ እንደምትመለከቱት አንድ የአብነት መምህር የብራና ጽሑፍ እየጻፈ በዚያው ደግሞ ከኋላ አድርጎ ደግሞ ደቀ መዛሙርቱን እያስተማረ የሚያሳይ የአብነት ትምህርት ቤቶች ስርዓትን የሚገልጽ ደስ የሚል ቪዲዮ ነው እና ምን እያሉ እንደሆነ ደቀ መዛሙርቱ የሚያዘሙት ልንገራችሁ። እንደዚህ እያሉ ነው። በሰንበት አርገ ሐመረ ገሰጸ ባሕረ ወገሰጾሙ ለነፋሳት። ክርስቶስ በሰንበት ወደ ታንኳ ወጣ፣ በባህር ላይ ወዳለች ታንኳ ወጣ እና ታንኳይቱን ሊያነዋውጡ የተነሱ ነፋሳትንም ገሰጻቸው። ደቀ መዛሙርቱንም እንደዚህ አላቸው፣ ወይቤሎሙ ኢትናፍቁ ወይምጻ ኑፋቄ ውስተ ልብክሙ። አትጠራጠሩ፣ ጥርጥር በልባችሁ አይግባባችሁ። በከመ ፈነወኒ አቡየ አነኒ እፌንወክሙ። አባቴ እኔን ወደ ዓለም እንደላከኝ እኔም ደግሞ ወደ ዓለም እልካችኋለሁ። ስልካችሁ ግን እንደው ንብረቴን ትቼ ምን አገኛለሁ ምናምን እንዳትሉ። ታዲያስ ውስተ ቤተ አቡየ ብዙ ማህደር ቦቱ ካይበ እመጽእ ወእነሣእክሙ ከመ ተሐልዉ ምስሌ በመንግሥተ አቡየ ዘበሰማያት። በአባቴ መንግሥት በሰማይ ከኔ ጋር ትኖሩ ዘንድ ዳግመኛ መጥቼ እወስዳቸዋለሁ። እናም በአባቴ ቤት ብዙ ማደሪያ፣ ብዙ ቦታ፣ ብዙ ቤት አለና ስለ ቤት ስለ ንብረት እንዳታስቡ፣ በአባቴ ቤት ብዙ ቦታ አለ የሚል ነው ትርጉሙ እያዜሙት ያለው ማለት ነው። እና በጣም ደስ የሚል ቪዲዮ ስለሆነ ነው ያጋራኋችሁ። በነገራችን ላይ የነ አዶናይ የላሊበላ ጉዞ በጣም ደስ የሚል ነበር እንዳየሁ ከቪዲዮዎች ማለት ነው። ሲጎበኙ የነበሩት ስርዓት ባለው መልኩ ነጠላ ለብሰው ጫማ ወልቀው ምናምን በጣም ደስ የሚል ነው። ይሄንን እናበረታታለን። ልክ በባለፈው ቅድስት ሥላሴ ያለ ስርዓት ሲሆን እንደነቀፍ ነው፣ እንደዚህ በስርዓት ሲሆን ደግሞ እናበረታታለን፣ እንድናመሰግን ይገባል ማለት ነው። እናመሰግናለን። ሁላችሁም እስኪ ኮሜንት ላይ ይሄን ደስ የሚል ቃል ጻፉት። በአባቴ ቤት ብዙ ቦታ አለ እያላችሁ ሁላችሁ በአባቴ ቤት ብዙ ቦታ አለ እያላችሁ ጻፉ። ቪዲዮውን ሼር እያደረጋችሁ አዳርሱት። ቤቱን ፎሎ አድርጉ። እወዳችኋለሁ። ከበረ ባሉ ያለበት ጉዳይ አለ ብዬ አስባለሁ። በቀንነት ተመልከቱት ይሄንን ቪዲዮ። አይሾስቢል ሲመጣ ወደ አፍሪካ ነው ቱሩ እንጂ ወደ ኢትዮጵያ ብቻ አልነበረም። ስለዚህ ያያቸው ወይም ያለው ጊዜ እጅግ በጣም አጭር ነበረ። ዲለን ፔጅም ወደ ኢትዮጵያ መጣለው ብሎ ፖስት ያደረገው ወደ 6 ሚሊዮን የሚጠጉ ኢንተርናሽናል የሆኑ ሰዎች ተመልክተውታል። በዚህም ቪዲዮ ላይ የሚሄድባቸውን ቦታዎች ስፔሲፊክሊ ጠቅሷል። ወደ እነዚህ አይነት ቦታዎች ይሄዳሉ ብሎ ተናግሯል። ይሄን ቪዲዮ ሰርች ይላችሁ ነበር። እሱም በቪዲዮ ላይ ያሳየው ነገር አለ። ኢትዮጵያ ውስጥ የተለያዩ ችግሮች አሉ። አዎ የተለያዩ ችግሮች አሉ። በጣም ሰፈር እያደረግን ነው። ፖለቲከኞቻችን ሰላማዊ በሆነ መልኩ ተነጋግረው ይህን ችግር መፍታት አለባቸው። ገበሬው ያመረተው ነገር መሸጥ እየቻለ አይደለም። ህጻናት ወደ ትምህርት ቤት እየሄዱ አይደለም። የተለያዩ ችግሮች አሉ። ፖለቲከኞቻችን ተወያይተው ይህንን ችግር ይፍቱልን። ሌላም ስለዚህ ጉዳይ ያውቃል። አዎ ያውቃል። የሀገሩ መንግስትም ስለዚህ ችግር ያውቃል። መግለጫ ማውጥቶ ነበር አይደለም እንዴ? በትግራይ ሲቹዌሽን ላይ ሁላችንም ማወቅ ያለብን የሰላም እጦት እኮ ከሆነ ጊዜ በኋላ የሚያልቅ ነገር ነው፣ የሚቆም ነገር ነው። ፈጣሪ ከረዳ ለቱሪዝም የሚሰራ ከሆነ ዛሬ ላይ ሆናችሁ ለዛሬ አትሰሩም። ዛሬ ላይ ሆናችሁ ለነገ ነው የምትሰሩት። እና ይሄንን ነገር ለምን በፖዚቲቭ መልኩ መረዳት አቃተን? ለምንድነው ነገሮችን የምሰነጥቀው የሚለው ነገር በጣም ነው የሚገርመኝ እኔ። በተጨማሪም ደግሞ እስካሁን ድረስ ዴለን ፔጅ ኢትዮጵያ ከመጣ በኋላ ዜና ሲዘግብ አይታችሁ ታውቃላችሁ? አልዘገበም እስካሁን ድረስ። ይህ ማለት ስራውን ጥሎ ነው የመጣው። ኦዲየንሶቹ ኢንፎርማቲቭ እንደሆነ ነው የሚያውቁት። በዚህ ኮንተንት አይደለም ብዙዎች የሚያውቁት ኢቭንቶ ከዚህ በፊትም እንደዚህ አይነት ኮንተንት ቢሰራም፣ ነገር ግን ስራውን ጥሎ ነው የመጣው ወደዚች ሀገር አይደለም። በላሊበላ እስካሁን ድረስ ስንት ሆቴሎች ነበሩ? እነሱ ሆቴሎች በአሁኑ ሰዓት በሰላም እጦት ምክንያት ባዶ አልሆኑም እንዴ? በዚህ ምክንያት እዛ አካባቢ የሚኖሩ ሰዎች ምን ያህል ተቸግረዋል? በትግራይ ክልል፣ በአክሱም፣ በተለያዩ ቦታዎች፣ በባህር ዳር፣ በጎንደር፣ በኦሮሚያ ክልል እጅግ በጣም ብዙ ሰዎች በቱሪዝም ላይ ዲፔንድ ያደረጉ ሰዎች በአሁኑ ሰዓት እንግዲህ ስራ አጥ ሆነዋል። ሆቴሎቻቸውን፣ ተቋሞቻቸውን ሊያጡ ነው፣ በብድር ውስጥ ነው ያሉት። እኛ በውስጣችን ተነጋግረን ሰላማችንን የምናስከብር ከሆነ ነገ ዕለት ከነገ በኋላ የሰው የሚሰራቸው ስራዎች እኛን አይጠቅሙንም። እርስ በርስ በመነጋገርና ሰላምን በማስቀደም ዲስከስ በማድረግ ችግሮቻችንን ለመፍታት ቅድሚያ ብንሰጣቸው እንደዚህ እየወጣ ቲክቶክ ላይ የግለሰብ ኢትዮጵያ ውስጥ መምጣቱ ጥሩ አይደለም። ኢትዮጵያን እየጎበኘ አይደለም። ምንም እንኳን የተናገራችሁት ነገር አዲስ አበባ ብቻ እንደሚጎበኝ ቢሆንም ነገር ግን እሱ እየወጣ እየጎበኘ ቢሆንም ይህን ሳታስተካክሉ አሁንም እየወጣችሁ ሌላ ችግሮችን የምትቆሰቁሱ ሰዎች ይገባኛል። ክሪቲሳይዝ ማድረግ የእናንተ ኮንተንት ነው። ኮንተንታችሁ ላይ እየሰራችሁ ያላችሁት ይህን ማህበረሰቡ ላይረዳ ይችላል። ዛሬ እዚህ አካባቢ ለምን አይሄድም? ለምንድን ነው አዲስ አበባ ብቻ የሚጎበኘው? ነገር ደግሞ ተነስታችሁ ለምን እዚህ አካባቢ ሄደ? እሱ ሲሄድ ደግሞ ተመልሳችሁ እንደዛ ትላላችሁ። እኛ ሰላም ነው የምንፈልገው። የወንድሞቼ ህመም የኔም ህመም ነው። ከእናንተ የበለጠ እኔን በጣም ነው የሚያመኝ። ኢትዮጵያ በእነዚህ አይነት ችግር ውስጥ በመሆኗ ነው ቆይታ የምታገኙ ሰዎች አላችሁ፣ ጥቅም የምታገኙ ሰዎች አላችሁ። ኤክስፖዝ አላደረገውም። ለምንድን ነው በወንድሞቻችን ሞት የምትነግዱብን? ወንድም ወንድሙን እህቱን እኮ ነው እየገደለ ያለው። ጦርነትን እኮ ተመለከት ነው። ከማንም ሰው የበለጠ እኮ አየነው። በጣም ኢፌክት አደረገ። ብዙ ሰዎችን፣ ብዙ ወንድሞቻችን፣ ብዙ እናቶቻችን፣ ብዙ አባቶቻችን አጣንበት። ተመለስን እኮ ብዙ አመታት ወደ ኋላ ተመልሰናል እኮ። ሳይኮሎጂካሊም ሆነም ኢኮኖሚካሊ በጣም ተጎድተናል። እስቲ በተለያዩ ሀገራት በውጭ ሀገራት የምትኖሩ ሰዎችና እንደ ሶሻል ሚዲያ ላይ የወጣችሁ የምትናገሩ ሰዎች እስቲ ልጆቻችሁን ላኩልን። እስቲ ይምጡ፣ ይጎብኙን፣ እስቲ ይጠይቁን፣ እስቲ ይምጡ። በዚህም ቲክቶክ ላይ ያላችሁና ቪዲዮ የምትመለከቱ ሰዎች ሰላም ላይ የሚሰሩ ሰዎችን እስቲ አበረታቷቸው። እነሱ ሞቲቬት አድርጓቸው። ለነሱ ኮፒ ሊንክ እና ሼር አድርጉላቸው። የነሱንም ሐሳብ አድምጧቸው። በሌላ ሀገር ሆነው የሚናገሩ ሰዎች ሁሉንም እያልኩኝ አይደለም። የተወሰኑ ሰዎችን ደግሞ እነሱን ደግሞ መልስ
ስጧቸው፣ እንንቃባቸው። እኛ ሶሻል ሚዲያ ላይ ያለው ሰዎች ቢያንስ ትንሽ እንረዳለን። በወንድሞቻችን ሞትና ደም እየሸቀሉብን እየሰሩብን ያሉት ድምጽ ሆነንላቸዋል በሚል ምክንያት ብዙ ስራዎችን እየሰሩብን ይገኛሉ። ባካችሁ አትሸወዱ። የኔ ሀሳብ ነው። እንግዲህ ኮፒ ሊንክና ሼር ማድረጋችሁን እንዳትረሱ። ታውቃላችሁ ሰላምን እንደምወድ ሰላምን እንደምናፍቅ በተለያዩ ቦታዎች የሚኖሩ ወንድሞቼ እንደናፈቁኝ እህቶቼ እንደናፈቁኝ ታውቃላችሁ። እነሱ ጋር ተገናኝቼ ስራ መስራት፣ መሳቅ፣ መጫወት፣ መብላት፣ መጠጣት ፈልጋለሁ፣ እወዳለሁ። ውስጤ ነው ይሄ። ለዚህ ደግሞ እናንተስ በዲላን መምጣት ምን ተሰማችሁ የሚለውን ለእናንተ ልተው። በአጠቃላይ እንግዲህ አሁን ተመልሶ እንደሄደ እየሰማን እንገኛለን። እንግዲህ ዛሬ በዛ ያሉ መረጃዎችን ያመጣው ያለሁት ላይክ በማድረግ ሼር በማድረግ አስተያየታችሁን መስጠታችሁን እንዳይዘነጋ። ወደ እፎይ እናምራና የቪዲዮአችንን ማጠቃለያ እናድርገው። እፎይ ተሳዳቢ ነው ይባላል፣ እፎይ ይተቻል። እፎይ ራሱ ማን ነው? እፎይ እንዴት ወደዚህኛው መንገድ መጣ? የሰጣቸው ሐሳቦች ለእፎይ የተሰጡ የመጡበት የተጋረጡበት የነበሩ አደጋዎች፣ አስፈሪ ኩነቶች አሁን ያ ነገር እንዴት ተቀረፈ የሚለውንም አጠቃላይ ከወንድማችን ዘመድኩን በቀለ ጋር በመሆን በዘመዴ ቲቪ ነጭ ነጯን በሚል ገጽ ላይ ተነጋግረዋል። ያም ደግሞ ብዙዎች እንድንቀባበሉ አድርጎናል። ዘመዴም በቲክቶክ ገጽ እየገባ ተናግሯል ማለት ነው። ስለዚህ እሱን አስደምጣችኋለሁ ማለት ነው። ቀጥታ ሙሉ በሙሉ ከዘመድኩን በቀለ ጋር የነበራቸውን ውይይት የተነሱትን ሐሳቦች አነሳላችኋለሁ ማለት ነው። ቪዲዮውን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ ያደረጋችሁ ተከታተሉን። ቀጥታ ወደ ቪዲዮ። ምንም ባቀውም ከእፎይ ከትላንትና ኢንተርቪው ማለት ነው ዘመዴ ቲቪ ላይ ከነበረው በጣም ያስደሰተኝን ነገር ልንገራችሁ። በቂ ትምህርትም ሁላችን እንወስድበታለን ብዬ አስባለሁ። ለክርስትናው የቆረጠ ትውልድ፣ ለክርስትናው የቆረጠ ማንነት እፎይ ውስጥ ያለውን የክርስትናዊ ሐሳብ መንቀልቀልና የመንፈሳዊ አገልግሎቱን እድገት ተመለከታችሁ? ከምን እንደተወለደ የእፎይ ብቃት አያችሁ፣ ተመለከታችሁ? ደረቱን ነፋ አድርጎ ምንድነው ያለን ወንድማችን? እግዚአብሔር አምላክ ለዚህ አስነሳኝ፣ እግዚአብሔር አምላክ ለዚህ ላከኝ እያለ የተናገራቸው ንግግሮች ሰምታችኋል። አያችሁ አይደል? ሰው እንደ ሐዋርያው ቅዱስ ጳውሎስ ራሱን ለክርስቶስ አሳልፎ ከሰጠ ደረቱን ነፋ አድርጎ ከእግዚአብሔር እንደተላኩ እወቁ ማለቱ እንግዲህ በወንድማችን በደንብ የተረዳ መሆኑን ተመልክተነዋል ማለት ነው። ሁላችንም ስለ ሃይማኖታችን መቁረጥ መወሰን መቻል አለብን። ዝም ብሎ የተልኮፈኮፈ ትውልድን እየተመለከትን ነው በየሁኔታው ማለት ነው። አንዳንዴ ቆም ልናኔ ነብር ዥንጉርጉርነቱን ሳይቀይር ኢትዮጵያዊ ግን መልኩን እየቀየረ ነው ብዬ አስባለሁ። ለችግርና ለመከራዎቻችን ቦታ የለንም። ለነዛ ነገሮች ስሜት አልባ ሆነናል። ምን ላድርግ ታዲያ የሚል በጣም ቸልተኝነት የተሞላው ዝንጉነት በሁላችን ዘንድ ይታያል። ምንም ማድረግ መቻልን መማርስ ከተባለ ሰው ከእፎይ መማር አለበት። ምንም ከሌለበት ቦታ ላይ በድንገት በወገኖቹ እልቂትና ስደት ሞራል ተነስቶ ዛሬ ምን ያክል መንፈሳዊ አገልግሎትን እየፈጸመ እንዳለ ተመልክታችኋል። የጠላትን ሰፈር ምን ያህል እየረበሸ እያሸበረ እንዲሁ ደግሞ እውነተኞቹን ተረጂዎች ደግሞ ወደ ብርሃኑ እያመላለሰ መሆኑን ታያላችሁ። ለክርስትናችን እንቁረጥ። ቤተክርስቲያንና ሃይማኖታችን በህይወታችን ሶስተኛና አራተኛ አምስተኛ ጉዳዮቻችን አይደሉም። ከዘፈን ከዳንኪራ ከጭፈራ ከቅሪላ ምናምን በኋላ አይመጣም። ያ ሃይማኖት ቁጥር አንድ ከኛም በፊት ቀድማ የምትጠራ ማንነታችን ናት። መማርን ከእፎይ እንማራት። ታየዋለህ። ግን አሁን ባለው ሁኔታ ላይ እነሱ ይጽፋሉ፣ እነሱ ይሰብካሉ፣ እነሱ ይናገራሉ። ከኛ አካባቢ ደግሞ መልስ የለም። ይሄ ከምንድን ነው የመነጨው? ምንድነው ዋናውስ ተልኮ? ለነሱ ይሄንን የመጽሐፍ የመናገር ክርስትናን የማንቋሸሽ የመስደብ መጽሐፍ ቅዱስን ጠቅሶ የመሟገት ምናምን ነገር መብት የሰጣቸው ማን ነው? እኛንስ ስለነሱ ቁርአን፣ ስለነሱ ነብይ፣ ስለነሱ ሃይማኖት እንዳንነገር የከለከለን ምንድነው ብለህ ታስባለህ? አንተ ራስህ እኮ መልሰኸዋል። አህያ ይበላል፣ የሜዳ አህያ፣ ፈረስ ይበላል፣ ጅብ ይበላል ብለህ ከፖስተትክ በኋላ ተንጫጩብህ። መጽሐፍ አቆምክ። የነሱ ጩኸት ያንተን እንትን አፈነው ማለት ነው። አብዝተው የሚጮሁት ምንድነው? ድምፅ የማፈን ስራ ይሰራሉ። ምንም ቢያውቁት ራሱ ጅብ ይበላል ያውቃሉ። ቢያውቁም እንኳን እንደማያውቁ ነው ይሸመጥቷል። ተሳዳቢ ነህ፣ ባለጌ ነህ፣ እንዴት ትላለህ ምናምን ብለው ይለዋል። ከዛ አንተ ምን ታስባለህ? ተሳስቻለሁ ማለት ነው።
በደንብ ካላጠናበት በዛ ነገር ላይ ተሳስቻለሁ ብለህ ታስባለህ ማለት ነው። ኢቭን አንተ ባታስብ እንኳን አድማጩ አንባቢው ስላላየው ቼክ ስላላደረገ እየዋሸህ ይመስለዋል። እንዴት ጅብ ትበላላችሁ ይለናል ዘመድኩን ብለው ሲጮሁ ላይክ እና ሼር የሚያደርገው አይ የሰው ሃይማኖት እያጣጣለ ነው እየሰደበ ነው የምልህ ነበረ። እመጣበታለሁ እና ሄዶ ያላየው ሰው ያላነበበው ሰው ካንተ የሚሰማው አብዛኛው ሙስሊም ውሸት ነው፣ ዘመድኩን ተሳደበ፣ ጅብ ይበላሉ አለን ሲል ኒቱራል የሆነው ኢትዮጵያዊ ደግሞ እኔ ሙስሊሞች አላቃቸው ለብሬ ኖሬ እንዴት ቦታ ነው ጅብ የሚበሉት? አየህ፣ ባህሉ እንደከለከላቸው አያውቅም። ሃይማኖቱ ያልፈቀደላቸው ይመስለዋል። ሃይማኖቱ ፈቅዶላቸው ባህሉ እዟቸው ነው ጅብ የማይበሉት። ከዛ አንተን በምን ይፈርጃል? ተሳዳቢ ነህ፣ ተቀባይነት ያሳጡሃል። ዞሮ ዞሮ ተቀባይነትን ካጣ ደግሞ ለማን ነው የምታወራው? ወይን አንቺ ድንጋይ ስሚኝ ብለህ ለድንጋዩ ካላወራ፣ እንደዛ ካልሆነ በቃ የሚሰማኝ ካጣው ዝም ብዬ ለሀገሩም ቢሆን እናገራለሁ ብለህ ቆርጠህ ካልተነሳ በስተቀር እነሱ ሆን ብለው ምንም እውነት ቢሆን ውሸት ነው ነው የሚሉ አንተ የምታቀርበው መረጃ። ይሄን የሚያደርጉት ለምንድን ነው? አንተን ተስፋ ለማስቆረጥ ነው። አንተን ብቻ ሌላው አድማጭ አንተን እንዳድምጥ ተቀባይነትን የማሳጣት ስራ ነው። ይህንን ታክቲካቸውን በደንብ ጠንቅቄ ነች ስለማውቀው ማለት ነው። ምንም ግልጽ የሆነ እውነት የሆነ ነገር ብትናገር ዋሽተሃል ነው የሚሉህ። አንተ ጠንክረ በዛው በቃ ምንም አልበገርም ብለህ ካልቀጠልክበት በስተቀር አይቀበሉም። አንተ የምታሸንፈው መቼ ነው? በዛው በቃ በፓርት ወይንም ትቀጥልበታለህ። እኔ እንደዛ ነበር ሳደርግ የነበረው። አልቀበልም አሉኝ አይደለ? ደግማቸዋለሁ፣ ሰልሳቸዋለሁ፣ ፎርፋለሁ። ከዛ በራሳቸው ሊቃውንት መረጃ አመጣባቸዋለሁ። መጨረሻ ላይ ምንም አማራጭ ያጣሉ ማለት ነው። ያንም አድርገው ምንድነው እነሱን ለማሳመን ብቻ ሳይሆን የራስን ሰው ማሳመን ከባድ ነው። የራስ ሰው ትረስት እንዲያደርግህ ገባ። በእነኛ ጩኸት አንተ የሚያዳምጠው ሰው የእነኛ ጩኸት እንዳይቀማ እውነት እንዳይመስለውና እንዳይዋዥቅ ሶሊድ የሆነ ጠንካራ የሆነ መረጃ ማቅረብ አለብህ። ታልቀጠልክበት የሆነ ለኮፍ አድርገህ የምታቆም ከሆነ እሱ ልማዱ ነው። የሰው ሃይማኖት ሲሳደብና ነገር እንዲህ ያደርጋል ብሎ ያስባል ማለት ነው። ግን ጠንካራ መረጃ እንደምታቀርብ ኦዲየንስ በደንብ ከገባው አንተን ተርስ ካደረገ ይዋሻሉ 10 ጊዜ ቢሉ አይሰማህም ማንም ኦዲየንሱ ማለት ነው። አሁን ኦዲየንስ አይሰማቸውም። የኛ እፎይ ዋሸ ወይንም ደግሞ አለመረጃ ወራ ቢል የትኛውም እኔ የሚያዳምጥ ቲክቶክ ላይ አይሰማቸው 100% አሁን ላይ የምተማመነው በኦዲየንሳችን ሙስሊሞች ፖለቲካ እንደ ድሮ እንደ አምና እፎይ ይዋሻል ወይንም ደግሞ ይሳደባል ቢሉ ማንም አይሰማቸው። አሁን ዲፌንድ ማድረግ አቁሜያለሁ። በፊት ራሴን ዲፌንድ ለማድረግ ስል ነበር ቪዲዮ ደግሜ የምሰራው። አንድ መረጃ አመጣለሁ፣ ደግሜ አመጣለሁ፣ ሶስተኛ አመጣለሁ፣ አራተኛ ማመጣው እኔ የሚያዳምጡ ሰዎች እንዳይጠራጠሩኝ እውነት መሆኑን እነሱንም ለማሳመን ነበር። አሁን እንደዛ አይነት ስትራግል ውስጥ አልገባም። 100% ኦዲየንስ አማመና እንደማንዋሽ በመረጃ እንደምናወራ ያለ መረጃ ተሳስተን አናወራ። እነሱ እንደሚያደርጉት ከዛ ከዚህ እያመጡ እንደሚሳደቡት ያለ ትርጓሜ ዝም ብለው መጽሐፍ ቅዱስን እንደሚቦጫረቁበት እንደዛ እናደርግም። እኛ በራሳቸው ቁርአናቸውን በራሳቸው ሊቃውንት ትርጉም ነው። አንተ አህያ ይበላል ሜዳ አህያ ስትል አንብበህ ነው። ያንን እሱ አላነበበም። ጅብ ይበላል ስትል አስተምሮታቸው ላይ ያለ ነው። እሱ ይገርማል ልካዳ። እነሱ ግን ይመጡና የአንተን አበላል ስርዓት ሊተቹ ይሞክራሉ። በኢትዮጵያዊ ባህል እያደጉ የኢትዮጵያዊ ባህል በትንሹ ከ90% በላይ አመጋገቡም ስርዓቱም ሼፕ የተደረገው በኦርቶዶክስ ነው። ስለዚህ ያንን ስርዓት ነው ዞት ሄደው ጅብ ማይበላበት የሜዳ አህያም ፈረስ ማይበላበት አሁን በዛ ምክንያት ነው። ታረሱም ይገርማል። እኔ እነኚህን እበላለሁ ቢባል እንኳን ሉክ እኔ አልበላም። እነሱ ጋር ያሉትን እበላለሁ ቢባል እንኳን እነሱ እኔን መተቸት አይችሉም። ምክንያቱም እኔ የምበላውን ሁሉ ቀጥል መጥቶለታል። ቀጥል። ኦኬ
ስለዚህ እኔ የምበላውን ሁሉ እነሱ እንዲበሉ ታዘዋል። በአስተምሮታቸው እንደዛ አይነት ነገር አለ። ማንኛውም እኔ የምመገበው እነሱ የመመገብ ታዲያ እነሱ የሚንቋቸውን ነገሮች እነሱ የሚመገቧቸው ከሆነ በምግብ እኔ መስደብ አይችሉም ማለት ነው። ሌላ አስገራሚ ነገር ደግሞ ምንድነው? እኔም ከምግብ ጋር አንድ ቪዲዮ ሰርቼ ነበረ። የሰው ስጋ መብላትም ይችላሉ። አይታው ሊሆን ይችላል። አይታው የሆነ ቪዲዮ ሰርቼ ነበር ከዚህ በፊት አላየሁትም። ከተራቡ አንድ ሙስሊም ከተራበ በሊቃውንቶቻቸው አስተምሮ መሰረት ከተራቡ ከእስልምና የወጣን ሽፍታን ደግሞ አማኝ ያልሆነን መብላት ይችላሉ። የተጻፈ ነው። ስለዚህ ይሄ ሁሉ ባለበት ላይ ሊቃውንቶቻቸው መጽሐፍቶቻቸው እንደዚህ ብለው ባስቀመጡበት ላይ በምግብ ስርዓት ላይ እንዲተቹኝ አይችሉም ማለት ነው። የተወደዳችሁ ቤተሰቦቻችን ውድ ኦርቶዶክሳውያን ያሮስ ነው። ዛሬውስን ሰብስክራይብ አድርጉ፣ ሼር አድርጉ፣ መረጃውን በደንብ አድርጋችሁ አዳርሱ። እኔ በሌሎች የቪዲዮ መረጃ ማስረጃዎች መመለስ ይሆናል። እስከዛ ድረስ ተሰናበትኩኝ። ሰናይ ቆይታ ይሁንላችሁ። ያሮስ የእናንተም የኛም ነው።